ጽናት አየሽ እህቴ፣ ብንሞትም ማንም አይደርስልን። ይህ ሁሉ የአባታችን ጥፋት ነው። እሱ ክፉ ነው በጣም አለችና ስቅስቅ እሪ ይብላ ለቀሰች። በጸሎት ደረት ላይ ተደግፋ ማልቀስ ጀመረች። በጸሎትም ድምፅ ባታወጣም ስቅስቅ ብላ ያለቀሰችው። በጸሎት ክንዷን ዘርግታ ነይ ክንዴ ላይ ደገፍ በይ አለችና ጽናትን አስደገፈቻት። ጽናትም ሳታስበው ይህንና እንግዲህ ክፍል 18 መጨረሻ ነበረ ያስደመጥኳችሁ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ይበልላችሁ እያልኩኝ እንደተለመደው ዛሬ ደግሞ ክፍል 19ን ጽናት የምንቀጥል ይሆናል። መልካም ቆይታ። ጽናት ሳታስበው እንቅልፍ ጣላት። በጸሎትም በተመሳሳይ ግን ደግሞ መፍሰሱን ሳያቋርጥ ራሱን ማርጠብ ጀምሯል። በጸሎት አቅም እያጣች ነው፣ አልቻለችም፣ ደክሟታል፣ በጣም ደክማለች። ጽናትም ተኝታለች። ጽናት በእንቅልፍ በጸሎት ደግሞ በሞትና በሕይወት መካከል ሆነው ደቂቃዎች ለጉድ ሄደው ሰዓታት ተተክተው ጸሎትም የጣር ድምፅ አወጣች። ጽናቴ እህቴ 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 እያለች ስትጠራ ጽናት አልሰማችም፣ ተኝታለች። ጽናትም አጉላትም ራሷን ስላለች ከ30 ደቂቃ በኋላ ጽናት ውሃ ጠምቷት ተነሳች። ተፈጥሮ ነገር ግን አይገርምም። ውስጣችን ያለው ስሜት ሰዓቱን ጠብቆ ከሞት ታናሽ ወንድም ሲያርቃንና ሲያዋልለን፣ ሌላ ሰው ግን ጭንቅ ላይ ሲሆን አለመቃታችን። ጽናት አይኗን ስትገልጽ ያየችው ማመን አቃታት። ህልም መሰላት። የቤታቸው አነስተኛ ዱካ ላይ ሊባኖስ ተቀምጣ ነበር። ተፈናጥራ ተነሳች። አይኖቿን በእጆቿ ሻሽታ በድጋሚ ለማየት ሞከረች። እውነት ነው፣ ሊባኖስ በአይኗ እንጂ በምናቧ አላየቻትም። ልትጠጋት ብላ ፈራቻት፣ ግን ደግሞ ሮጣ አቀፈቻት። ግን ደግሞ ውስጧ እቀፊያት ይላታል። የዛ ሊባኖስን አውቃታለሁ ባይ ሰው ንግግርም ያቃጭልባታል። ግን ሊባኖስ ለአንዴና ለመጨረሻ ጊዜ ከልቧ ላታወጣ በጽናት ልብ ውስጥ ተቀርጻለች። ከፍራሿ ብድግ ብላ ፈገግ ብላ ከምታያት ሊባኖስ ጋር ተጠማጥመው እንቧ ይፈስ ጀመር። የበለጸሎትም ደም እየፈሰሰ ነው። ጽናት በጸሎትን ለመቀስቀስ ወደ እሷ ተጠጋች፣ ፈገግ እያለች። የበጸሎትን እጆች ያዘቻቸው። እህቴ በጸሎቴ ማን እንደመጣ ብታይ አለች። በጸሎት ግን በተሯ ጽናት አልሰማቻትም። ጽናት አሁንም ፈገግ ብላ በዚህ እህቴ አልሰማሽኝም? ሊባኖስ መታለች። መልስ የለም። ጽናት ግራ ገባት።
የበጸሎትን እጅ ብድግ አደረገች። ዝሏል። የፈጣሪ ያለ ጽናት ክዋለች። እጆቿን ለቀቀቻቸው። እጆቿ ተልፈስፍሰው ወደቁ። ሊባኖስ ፈጠን ብላ ወደ እነሱ ተጠጋች። ሊባኖስ የበጸሎትን ጉንጭና ጉንጭ ይዛ ከግራ ወደ ቀኝ ከቀኝ ወደ ግራ አዛወረችው። ጽናትና ሊባኖስ ተያዩ፣ ደነገጡ። ጽናት በጸሎት ከጭንቅላቷ ቀና ለማድረግ እጇን ከትራሱና ከበጸሎት ጭንቅላት ስር አስገባቻቸው። እጆቿን አረጠባት። ደነገጠች። ፈጠን ብላ አወጣችው። እጆቿ በደም ተለውሰዋል። ጽናት ምን እየተፈጠረ እንደሆነ ግራ ገባት። ሊባኖስ የጽናትን እጅ ስታየው ጣረሞት ያየችው ትመስል ነበር። ምንድን ነው ሚጥየው አለቻት የድንጋጤ ፊት እያሳየች። ጽናትም እኔ ለራሱ ምንም አላውቅም አለችና ቆይ ብላ የተፈጠረውን ነገረቻት። ሊባኖስ በፍጥነት ስልኳን አንስታ ደወለች። ሄሎ፣ የት ነህ ካሁን? ዛሬ ያደረስከኝ ቤት ና። ስልኩን ዘጋችው። ጽናት እየተንቀጠቀጠች ነው። በሴኮንድ ፍጥነት ሰውየው ደርሻለሁ ብሎ ሊባኖስ ጋር ደወለ። ከዛም ተቀበለችውና በጸሎትና አብረው ከመጡ ግብረ አበሮች ጋር ወጥተው ከነ ሊባኖስና ጽናት ጋር ጽናት አምቡላንስ እያስወረቁ ነዱ። ደርሰናል አለ ሹፌሩ። ጽናት ግራ ገባት። ምንም አይነት የሕክምና ጣቢያ ስላላየች ጋቢና የተቀመጠችው ጽናት ወደ ኋላ ዞራ እህቴን ማየትም አልችልም። ጽናት ፈራች። እንውረድ አለችና ሹፌሩ ወረደ። ከዛም ሲወርድ ጽናት ፈጠን ብላ ወደ ኋለኛው የህሙማን መውጫ ቦታ የመኪናውን ሻተር ከፍታ ስታይ ከቦታው ላይ ሊባኖስ ሆነ እህቷ በጸሎት እንዲሁም እነዛ ሰዎች በቦታው የሉም። ጽናት ሊባኖስን በደንብ አውቃታለሁ ያለው ሰውዬ ይልና እንግዲህ እዚህ ላይ ያበቃል። ክፍል 19 በጣም የዛሬ ግን ይለያል። እንግዲህ በጸሎት ወዴት እንደሄደች አይታወቅም። ጽናት በጣም ማሳስቧታል። እንግዲህ ያው ከዚህ በፊት ጽናት ያገኘችው ሰውዬ ስለ ሊባኖስ መጥፎ ነገር ነግሯታል እና በምታጣት ሰዓት እሱ ነው እንግዲህ ጊዜ ያላት። እንግዲህ ምን እንደሚፈጠር ደግሞ ክፍል 20 የምናየው ይሆናል። እስከዛው ድረስ ግን መልካም ቆይታ። ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። ሰላማችሁ ብዝት ይበልልኝ። መልካም ጊዜ